ሁካታና ግርግር ከተለየ ከፍ ያለ ለጸሎትና ለተመስጦ የሚመች ስፍራ ማለት ነው። ቤቷ ሰፊ ነበር፣ እንግዳ ማረፊያ አልጠፋም። ነገር ግን ለነቢዩ የተለየ ስፍራ ፈለገች። የእግዚአብሔር ሰው ከቤተሰቡ ጋር ተጋፍቶ ሳይሆን ከእግዚአብሔር ጋር የሚገናኝበትን ጸጥታ ፈጠረችለት። በክፍሉም ውስጥ ያኖረችለት ዕቃዎች ዝም ብለው የተመረጡ አልነበሩም። መጽሐፍ ቅዱስ በዝርዝር ይነግረናል። አልጋ፣ ጠረጴዛ፣ ወንበር፣ መቅረዝን እናኑርለት አለች። ኤልሳ ወደ ክፍሉ ገባ፣ አረፈም። የመንገዱ ድካም ለቀቀው። በዚያች ትንሽ ክፍል ውስጥ የተሰማው ሰላም ልቡን ነካው። አንድ ሰው ለሚያደርግልን በጎ ነገር ውለታ መመለስ ሰብአዊነት ነው። ነቢዩም ውለታዋ ልቡን ከበደው። ሎሌው ጌያዝን ጠራውና ይህችን ሱነማዊት ጥራት አለው። ሴቲቱ መጥታ በደጃፍ ቆመች። በክፍሉ ውስጥ መግባት የነቢዩ ክብር ስላልፈቀደላት ይሆን ወይም ነቢዩን ላለማወቅ በደጃፍ ላይ ቆማ ጠበቀችው። ኤልሳ በጌያዝ በኩል ጠየቃት፣ እነሆ ይህንን ሁሉ ድካም ደክመሽልናልና ምን ይደረግልሽ ዘንድ ትወጃለሽ? ለንጉሥ ወይስ ለሰራዊት አለቃ ይንገርልሽን ሲል ጠየቃት። ይህ ጥያቄ ተራ ጥያቄ አይደለም። ኤልሳ በዚያ ዘመን በንጉሡና በሰራዊቱ አለቆች ዘንድ ትልቅ ተሰሚነት የነበረው ነቢይ ነው። ለንጉሥ ይንገርልሽ ማለት ስልጣን ወይም የግብር ቅነሳ ትፈልጊያለሽ ወይንስ መሬት እንዲሰፋልሽ ታስቢያለሽ? የአገር ሹመት ትሻለሽ ማለት ነው። ማንኛውም ሰው በዚህ አጋጣሚ ተጠቅሞ የሕይወቱን አቅጣጫ መቀየር ይፈልጋል። ዝናን፣ ክብርን፣ ጥቅምን መጠየቅ በቻለች ነበር። ነገር ግን የሱነማዊቷ ሴት መልስ የመላው ዓለምን ሀብት የሚያስንቅ ሆነ። በወገኖቼ መካከል የምኖር ነኝ አለችው። ምን ማለቷ ይሆን? የጎደለኝ ነገር የለም ማለቷ ነው። ሰላም አለኝ፣ ፍቅር አለኝ፣ ከወገኖቼ ጋር በመስማማት እየኖርኩ ነው። የንጉሥ ሹመት ሰላምን ከሚያናጋብኝ፣ የሰራዊት አለቃ ጥበቃ ነፃነትን ከሚጋፋብኝ ባለሁበት መርጋት ይሻለኛል ማለቷ ነው። ይህ የመንፈስ እርካታ ይባላል። ዓለም ሁሉ ጨምርልኝ፣ ስጠኝ፣ አግዝፈኝ እያለ በሚጮህበት ዘመን አንዲት ሴት በቃኝ ሞልቶልኛል ብላ መመስከር መቻሏ እንዴት ያለ ነገር ነው! እርሷ የሰጠችው ለመቀበል ፈልጋ አልነበረም። ነቢዩን የተቀበለችው አምላኩን ስለወደደች እንጂ ከነቢዩ ኪስ የሚወጣውን ነገር ፈልጋ አይደለም። ግን እግዚአብሔር ደግሞ አንድ ሕግ አለው። ምንም አልፈልግም ብለው ራሳቸውን ባዶ ያደረጉትን እርሱ በስጦታ ይባርካቸዋል። ሱነማዊቷ ሴት ምንም አልፈልግም ብትልም ነቢዩ ኤልሳና እግዚአብሔር ግን በቤቷ ውስጥ የጎደለውን ምናልባትም እርሷ ራሱ ተስፋ የቆረጠችበት አንድ ክፍተት አይተው ነበር። የልጅ ድምፅ በቤቷ አይሰማም። ልቧ አልፈልግም አለ፣ እግዚአብሔር ግን ይገባሻል አላት። እውነተኛ እንግዳ ተቀባይነት የራስን ፍላጎት ሰውሮ የሌላውን ሰው ክብር ማስቀደም ነው። እናም ይህች ሴት በሰገነቱ ክፍል ውስጥ ባኖረችው መቅረዝ ልክ የቤቷ ጨለማ ሊበራ ተቃርቧል። ሱነማዊቷ በወገኖቼ መካከል እኖራለሁ፣ ምንም የጎደለኝ የለም ብላ ወጥታለች። ይህ እውነት ነው። ሀብት አላት፣ ክብር አላት፣ ሰላም አላት። ነገር ግን የእግዚአብሔር ዓይኖች ከልብስና ከግድግዳው አልፈው የልብን ጥልቀት ይመረምራሉ። የሰው ልጅ አንዳንድ ጊዜ የጎደለውን ነገር ላለማሰብ፣ ሕመሙን ላለማስታወስ ሲል ደህና ነኝ በሚል ሽፋን ይሸሽገዋል። ኤልሳ ግን ይህች ሴት ላደረገችው እንክብካቤ የሚመጥን ብድር ሊመልስላት ፈልጓል። ሎሌው ጌያዝን ጠየቀው። ታዲያ ምን ይደረግላት? ጌያዝ የዚህን ቤት ምስጢር ከኤልሳ በበለጠ አስተውሎ ነበር። የቤቱን ጸጥታ፣ የሕፃን ድምፅ አለመኖሩን፣ የሴቲቱን ድብቅ ሐዘን አይቷል። ለኤልሳም እንዲህ አለው፣ እርሷ ልጅ የላትም፣ ባሏም ሽማግሌ ነው። ይህ አረፍተ ነገር ሁለት ተስፋ አስቆራጭ እውነቶችን ይዟል። አንደኛ እርሷ መካን ናት። ሁለተኛ ተፈጥሯዊ የመውለድ ዕድል አልፏል፣ ምክንያቱም ባሏ አርጅቷልና። በሰውኛ ስሌት የዚህ ቤት ተስፋ ተዘግቷል። የሱነማዊቷ ሴት ሀብት ወራሽ የለውም። ስሟን የሚጠራበት ትውልድ የላትም። ይህ ነበር የልቧ ቁስል። ይህ ነበር ምንም አልፈልግም ብላ የሸፈነችው ሕመም። ኤልሳ ወዲያውኑ ጥራት አለው። ሴቲቱ እንደገና መጣች። አሁንም እንደ ቅድሙ በትሕትና በደጃፉ ቆመች። በልቧ ምን እያሰበች ሲሆን ለምን ፈልጎኝ ይሆን ብላ አስባ ይሆናል። ኤልሳ ግን ዙሪያ ጥምጥም አልሄደም። የእግዚአብሔርን ሰዓት አቆጣጠር የሚያውቅ ነቢይ ነውና እንዲህ አላት፣ የዛሬ ዓመት በዚህ ጊዜ ወንድ ልጅ ትታቀፊያለሽ። ቃሉ እንደ መብረቅ ነበር።
በዚያ ጸጥ ያለ ቤት ውስጥ የተነገረው ቃል የተፈጥሮን ሕግ የሚሽር የሕክምናን ዕውቀት የሚገዳደር ሆነ። በእርጅና ዘመን ከደረቀ ማኅፀን ልጅ ማቀፍ እንዴት ይቻላል? የሴቲቱ ምላሽ ግን የደስታ አልነበረም፣ የፍርሃትና የድንጋጤ እንጂ። እንዲህ አለች፣ አይደለም ጌታዬ፣ አንተ የእግዚአብሔር ሰው ሆይ እባክህ እኔ ባሪያህን አትዋሸኝ። ይህ ንግግር እምነት የማጣት ምልክት እንዳይመስላችሁ፣ ይህ የተስፋ ፍርሃት ነው። አንድ ሰው አንድ ነገር እጅግ አጥብቆ ፈልጎ አጥቶ አልቅሶ ተስፋ ቆርጦ ያንን ምኞቱን ቀብሮት ሲኖር ድንገት ታገኘዋለህ ሲሉት ያመዋል። አትዋሸኝ ማለቷ ቁስሌን አትንካብኝ ማለቷ ነው። በሌለ ተስፋ አታስደስተኝ፣ እንደገና መውደቅን አልችልበትም ማለቷ ነው። ለዘመናት ልጅ የለሽም የሚለውን ስድብ ተቀብላ ኖራለች። አሁን በስተርጅናዋ እናት ትሆናለች የሚለው ቃል ለእርሷ ከባድ ነበር። ግን የእግዚአብሔር ቃል በሰው ስሜት ላይ የተመሰረተ አይደለም። የእግዚአብሔር ስጦታ በሰው እምነት ማነስ አይገደብም። ነቢዩ አልተከራከራትም። ቃሉ ወጥቷል። ቃሉ ደግሞ ባዶን አይመለስም። ጊዜው ነጎደ። ቀናት በሳምንታት፣ ሳምንታት በወራት ተተኩ። የሴቲቱ አካል ለውጥ ማሳየት ጀመረ። ያ የተዘጋ ማኅፀን፣ ያ የደረቀ ምንጭ ሕይወትን አፈለቀ። በሰው ዘንድ የማይቻለው በእግዚአብሔር ዘንድ ቀላል ነገር ሆነ። እስቲ አስቡት፣ በሱነም ከተማ የተፈጠረውን ወሬ። ሰዎች ይነጋገራሉ። ያቺ አሮጊት ሴት እኮ ጸነሰች ሲሉ፣ እንዴት ይሆናል? ባሏ እኮ ሽማግሌ ነው ሲሉ ይታያችሁ። እርሷ ግን በሆዷ ውስጥ የሚንቀሳቀሰውን የሕይወት ትርታ እየሰማች የኤልሳዕን አምላክ ታመሰግን ነበር። ልክ ነቢዩ እንደተናገረው የዛሬ ዓመት በዚህ ጊዜ ያለው ቀን ሲደርስ፣ ሰዓቱም ሲሞላ ሴቲቱ ወለደች ወንድ ልጅ። የዛ ቤት ዝምታ ተሰበረ። ለዓመታት በእንግዶችና በሠራተኞች ድምፅ ብቻ ተሞልቶ የነበረው ግቢ አሁን የራሱ የሆነ ወራሽ አገኘ። ባሏ ሽማግሌው በስተርጅና ሳቀ። ሴቲቱ ወንድ ልጅ ታቀፈችም። ይህ ልጅ የስጦታ ልጅ ነው። አልጠየቀችም ነበር፣ አልለመነችም ነበር። ነገር ግን እግዚአብሔር የልብሽን መሻት እሰጥሻለሁ የሚለውን ቃል በተግባር አሳያት። እኛ ሳንጠይቅ የሚያውቅ ሳንናገር የሚሰማ አምላክ መሆኑን በተግባር አረጋገጠላት። ቤቱ በብርሃን ተሞላ። ጎረቤቶች ለመጎብኘት መጡ። የሱነማዊቷ ሴት ክብር በእጥፍ ጨመረ። ልጅ አልባ መሆን በዚያ ዘመን እንደ እርግማን ይቆጠር ነበርና እግዚአብሔር ሐዘኗን አራገፈላት። አሁን ማንም መካን ብሎ ሊጠራት አይችልም። አሁን ስሟ እናት ሆኗል። ደስታ በቤቱ ነገሰ። ሕፃኑ አደገ። ያ እግሮቹ እንዲጠነክሩ የተጠበቀው ልጅ አሁን ከአባቱ ጋር ወደ ሜዳ መውጣት ጀመረ። ሕይወት ጣፋጭ፣ ሁሉም ነገር የተስተካከሉ ይመስላል። ነገር ግን የሕይወት አውሎ ነፋስ ማስጠንቀቂያ ደውል የለውም። መከራ የሚመጣው ልክ እንደ ሌባ ባልታሰበ ሰዓት፣ ባልተጠበቀ አቅጣጫ ነው። አንድ ቀን ፀሐይ በበረታችበት ሰዓት ልጁ ከአባቱና ከአጫጆቹ ጋር በሜዳው ነበር። ያጨዳው ደስታ በድንገተኛ የህመም ድምፅ ተረበሸ። ሕፃኑ እጆቹን ወደ ጭንቅላቱ ሰደደ። ራሴን ብሎ ይጮህ ጀመር። የሕፃኑ ጩኸት ልብ ይሰብራል። አባትየው ደነገጠ። ምናልባት የፀሐዩ ንዳድ ይሆናል ብሎ አሰበ። የልጁ ህመም ለአባቱ ከበደው። ምን ማድረግ እንዳለበት ግራ ገባው። ለሎሌው እንዲህ የሚል ትእዛዝ ሰጠ። ቶሎ በል ወደ እናቱ ውሰደው። ሎሌውም ሕፃኑን ተሸክሞ ወደ ቤት ሮጠ። ሴቲቱ ልጇን ተቀበለች፣ በጭኗ ላይ አደረገችው። ያ ከእግዚአብሔር በተአምር የተገኘ ያ ሁሉ ተስፋ የተጣለበት ልጅ አሁን በእናቱ እቅፍ ውስጥ እያቃሰተ ነው። ጠዋት ሲወጣ እየሮጠ ነበር። አሁን ግን ይተነፍስ ዘንድ ይጨነቃል። ሰዓታት አለፉ። እያንዳንዱ ሰከንድ እንደ ዓመት ረዘመ። እናትየው ትጸልይ ይሆን? እግዚአብሔርን ተማልድ ይሆን? ለምን ሰጠኸኝ? ልትወስድብኝ ነውን? ብላ ትጠይቀው ይሆን? መጽሐፍ ቅዱስ አይነግረንም። የምናውቀው አንድ እውነት ብቻ ነው። እስከ እኩለ ቀን ድረስ በጽኗ ላይ ተቀመጠ። ከዚያም ሞተ። የሰውነቱ ሙቀት ጠፋ፣ ትንፋሹ ቆመ። ያ ከዓመታት በኋላ የሳቀችበት ተስፋዋ አሁን በጭኗ ላይ ሬሳ ሆኖ ቀረ። ይህ ፈተና ከባድ ነው። ልጅ አጥቶ ከመኖር አግኝቶ ማጣት እጅግ ይከፋል። እግዚአብሔር የሰጠውን ስጦታ መልሶ ነጠቀን። የሰገነቱ በረከት እዚህ ላይ አከተመ ያስብላል። እዚህ ጋር ነው የሱነማዊቷ ሴት ማንነት የሚገለጠው። እዚህ ጋር ነው ከአንድ ሴትነት ወደ የእምነት ጀግናነት የምትቀየረው። አንዲት እናት ልጇ ሲሞትባት ምን የምታደርግ ይመስላችኋል?
ትጮኻለች። ዋይ ልጄ ብላ ደረቷን ትደቃለች። ጎረቤት ትጠራለች። ወደ ባሏ መልእክተኛ ትልካለች። የቀብር ዝግጅት እንዲጀመር ትናገራለች። ይህ የተፈጥሮ ሕግ ነው። የሰው ልጅ በሞት ፊት ሲቆም አቅመ ቢስነቱን በለቅሶ ይገልጻል። ሱነማዊቷ ሴት ግን ይህንን ሁሉ አላደረገችም። አልጮኸችም፣ አላለቀሰችም፣ ልብሷን አልቀደደችም፣ ለጎረቤትም አልተናገረችም፣ ለባሏ መልእክተኛን አላከችም። በምትኩ ያደረገችው ነገር በመጽሐፍ ቅዱስ ታሪክ ውስጥ እጅግ አስደናቂ ከሆኑ የእምነት እርምጃዎች አንዱ ነው። ወጣች፣ ልጁን በነቢዩ አልጋ ላይ አኖረችው፣ በሩንም ዘጋችበት፣ ተመልሳ ሄደች። ለምን ሬሳውን ወደዚያ ወሰደችው? ምክንያቱም ይህ ልጅ የተስፋ ቃል ነው። ይህ ልጅ የመጣው ከእግዚአብሔር ነው። የመጣውም በነቢዩ አማካኝነት ነው። አሁን ይህ ስጦታ ተበላሽቷል። ስለዚህ ወደ አምጪው መመለስ አለበት። ወደ ሰጠው አካል መሄድ አለበት። እርሷ የተረዳችው አንድ ትልቅ ምስጢር አለ። ይህ ችግር የሞት ችግር አይደለም። ይህ ችግር የባለቤትነት ጉዳይ ነው። እግዚአብሔር ሆይ ይህን ልጅ የሰጠኸኝ አንተ ነህ። በነቢዩ አልጋ ላይ አስቀምጠዋለሁ። ከአንተ ውጭ ማንም ሊያድነው አይችልም። ከአንተ ውጭ ለማንም አልናገርም እያለች ነው። በሩን ዘጋችው። ይህ የመተማመን ምልክት ነው። ጉዳዩን ላንተ ትቼዋለሁ ማለቷ ነው። ከዚያም ወደ ባሏ ሄደች ሳይሆን ለባሏ መልእክተኛ ላከች። ወደ እግዚአብሔር ሰው እሮጥ ዘንድ እመለስም ዘንድ ከሎሌዎቹ አንድ ሎሌን ከአህዮቹም አንዲቱን ስደድልኝ ስትል መልእክተኛ ላከች። ባሏ የልጁን መሞት አያውቅም። ጠዋት ራሴን ብሎ እንደላከው ብቻ ነው የሚያውቀው። ምናልባት እናቱ አሳክመዋለች ብሎ አስቦ ይሆናል። ስለዚህ ተገረመ። ዛሬ መባቻ አይደለም፣ ሰንበትም አይደለም። ለምን ትሄጃለሽ አለ። በዚያን ዘመን ነቢይ የሚጠየቀው በበዓላት ቀን ነው። ባሏ እንደ ማንኛውም ዓለማዊ ሰው ነገሮችን በሎጂክ ያያል። ቀኑ አይደለም፣ ሰዓቱም አይደለም ይላል። እርሷ ግን በሞትና በሽረት መካከል ናት። ለባሏ የሰጠችው መልስ አጭርና ድንቅ ነው። ደህና ነው፣ ሰላም ነው ስትል መለሰችም። አስተውሉ፣ ልጁ ሞቷል። ሬሳው በነቢዩ አልጋ ላይ ተጋድሟል። ባሏ ለምን ሲላት ግን ልጁ ሞቷል አላለችም። እርዳኝ ብላ አልጠየቀችም። ደህና ነው ስትል መለሰች እንጂ። ይህ ውሸት ነውን? በፍጹም ይህ እምነት ነው። ለባሏ ብትነግረው ልጄ ሞተ ብሎ መቅበር ይጀምራል። ለሱ ልታሳውቀው ተስፋ መቁረጥ በቤቱ ይነግሳል። እርሷ ግን የቀብር ስነ ስርዓት ሳይሆን የትንሣኤ ተአምርን ነው የፈለገችው። ስለዚህ ለባሏ ደህና ነው አለችው። እውነቱን ግን ለሚመለከተው አካል ለእግዚአብሔር ሰው ለነቢዩ ልትናገር ቆርጣለች። አህያዋን ጫነች፣ ሎሌውን እንዲህ አለችው፣ ንዳ፣ ፍጠን፣ እንድትቆም እስካልነገርኩ ድረስ በመንገድ አትዘጊ። ይህ ጉዞ የሞት ሽረት ጉዞ ነው። የቀርሜሎስ ተራራ ከሱነም ከተማ ወደ 20 ማይል ገደማ ይርቃል። ፀሐይ ልታዘቀዝቅ ነው። ጊዜ የላትም። እያንዳንዱ ደቂቃ ወሳኝ ነው። በመንገድ ላይ ስትሄድ ሰዎች አይተዋት ይሆናል። ወዴት ትሄጃለሽ ብለውም ጠይቀዋት ይሆናል። እሷ ግን ፊት ለፊት እንጂ ወደ ኋላ አላየችም። በልቧ ውስጥ አንድ እሳቤ ብቻ አለ። የሰጠኝ አምላክ ሊነጥቀኝ አይችልም። የሰጠኝን ስጦታ መልሼ ሳላገኝ ወደ ቤቴ አልገባም። ይህች ሴት እየሮጠች የነበረው ሬሳው ወደተኛበት ቤት ሳይሆን ሕይወት ወደሚሰጠው ወደ እግዚአብሔር ነቢይ ነው። የቀርሜሎስ ተራራ ከርቀት ይታያል። እግዚአብሔር የኤልያስን መሥዋዕት በእሳት የተቀበለበት ተራራ። አሁን ደግሞ አንዲት እናት በእምነት እሳት ልቧ እየነደደ ወደዚያ እየወጣች ነው። ነቢዩ ኤልሳዕ ከርቀት አያት። ግንኙነቱ ምን ይመስል ይሆን? ደህና ነው ያለችው ሴት ነቢዩ ፊት ስትደርስ ምን ትል ይሆን? ርቀቱ እየቀረበ መጣ። የቀርሜሎስን ተራራ ዳገት ያቺ መከራ የከበባትና በልቧ እምነትን በቤቷ ሬሳ ይዛ ወጣችው። ነቢዩ ኤልሳዕ ከሩቅ አያት። የእግዚአብሔር ሰው ዓይኖች ንቁ ናቸው። ሎሌው ሊያዘን እንዲህ አለው፣ እነሆ ያቺ ሱነማዊት እየመጣች ነው። አሁን ሮጠ ተቀበላት። ደህና ነሽ? ባልሽስ ደህና ነው? ልጁስ ደህና ነው? በላት ፍጠን ሲል አዘዘው። ይህ የፈተና ሰዓት ነው። ጊያዝ እየሮጠ መጣ። የነቢዩ ቃል አቀባይ ነው። በመንገድ ላይ ያገኛት። ጊያዝን ጠየቀ፣ ደህና ነሽ? ልጁስ ደህና ነው? ባለቤትሽስ? እዚህ ጋር የዓለማችን ታላቁ የእምነት ምስጢር ይገለጣል። ልጇ ሞቷል። በቤት ውስጥ ተጋድሟል። ዓለም ሁሉ በእሷ በኩል ጨለማ አውቆታል። ሴቲቱ ግን ለጊያዝ ምን ያለችው ይመስላችኋል? በድጋሚ ደህና ነው፣ ሰላም ነው አለችም። ለምን ዋሸች?
ይህ ውሸት አይደለም፣ ይህ የእምነት ቋንቋ ነው። አስተውሉ፣ ጊያዝ ሎሌ ነው። ጊያዝ መልእክተኛ እንጂ መፍትሄ ሰጪ አይደለም። ችግሯ ከጊያዝ አቅም በላይ ነው። የልቧን ቁስል፣ የሞተ ልጇን ታሪክ ለጊያዝ ብትነግረው ጊያዝ ምን ሊያደርግ ይችላል? አብሯት ሊያለቅስ፣ አይዞሽ ሊላት። እርሷ ግን አይዞሽ የሚል ሰው አትፈልግም። ተነስ የሚል ኃይል ያለውን ሰው ነው የምትፈልገው። ብዙዎቻችን እዚህ ላይ እንወድቃለን። ችግራችንን መፍትሄ ለሌለው ሰው ሁሉ እናወራለን። ለምናገኘው ሁሉ እንነግራለን። ስንናገር ኃይላችን ያልቃል። ስንናገር የተስፋ በራችን ይዘጋል። We got the school fees money you sent via Remitly. Be together. Send money to loved ones with Remitly. ሱነማዊቷ ሴት ግን እንዲህ ብላ አሰበች፣ ይህ ሰው ጊያዝ ሊረዳኝ አይችልም። ለእርሱ ሞቷል ብዬ ብነግረው በመንገድ ላይ ዋይ ይችላል። እርሱ ከጮኸ እኔም አቅሜ ይዝላል። ስለዚህ ለእርሱ ጆሮ የሚሆነው መልስ ደህና ነው ብቻ ነው። እውነተኛውን ሕመም ግን ለመድኃኒቱ ለኤልሳ ቆይቼዋለሁ ስትል አሰበች። እምነት ማለት ያላየነውን እንደምናይ አድርገን መናገር ነው። ደህና ነው ስትል አሁን ያለውን ሁኔታ ሳይሆን እግዚአብሔር የሚያደርገውን ነገር እየተናገረች ነበር። አምላኬ ታማኝ ነው፣ መጨረሻው ደህና ይሆናል የሚል አዋጅ ነው። ጊያዝን አለፈችው። እምነቷን እንደ ጋሻ አድርጋ የሰዎችን አሉባልታና የውሸት መጽናኛ አልፋ ወደ ዋናው ምንጭ ደረሰች። ወደ እግዚአብሔር ሰው በደረሰች ጊዜ ያ በውስጡ አፍና የያዘችው ሕመም ፈነዳ። ደህና ነው ያለችው ለሰው ነው፣ በእግዚአብሔር ቅዱስ ፊት ግን እንባዋን አፈሰሰች፣ ወደቀች። የኤልሳ እግሮች አጥብቃ ያዘች። ይህ ድርጊት በወቅቱ ባህል እጅግ ነውር ነው። አንዲት ሴት የነቢይን እግር መንካት ከፊቱን መውደቅ ክብርን የሚነካ ሊመስል ይችላል። ጊያዝ ይህንን ሥርዓት አልበኝነት ሊያስቆም ፈለገ። መጥቶ ሊገፋት አሰበ። ምን እያደረግሽ ነው? ልቀቂው የሚል አይነት እንቅስቃሴ ሞከረ። ኤልሳ ግን አስቆመው። ነቢዩ ከሥርዓቱ በስተጀርባ ያለውን የተሰበረ ልብ አየ። ተዋት፣ ነፍሷ ተመርራባታለችና እግዚአብሔርም ከኔ ሰውሮታል አልነገረኝም አለው። በነገሩ ኤልሳ እንኳን ደነገጠ። እግዚአብሔር ለወዳጁ ለነቢዩ ይህንን ነገር አልነገረውም። ለምን? ምናልባት የሴቲቱ እምነት ብቻዋን እንድትወጣው ፈልጎ ይሆናል። ሴቲቱ ቀና አለች፣ ዓይኖቿ በእንባ ተሞልተዋል። ያ የምታውቀው ያ አልጋ ያነጠፈችለት ያ እንጀራ ያቀረበችለት ነቢይ ፊቷ ቆሞ እንዲህ አለችው፣ በውኑ ጌታዬን ልጅ ስጠኝ ብዬ ለምኜዋለሁን? ተስፋ አትስጠኝ አላልኩህምን? ይህ ንግግር እንዴት ልብ ይነካል! ይህ ጸሎት አይደለም፣ ይህ የቃል ኪዳን ክርክር ነው። እኔ እኮ ዝም ብዬ ነበር፣ ተውኝ ብዬ ነበር። አንተ ነህ ልጅ ትታቀፊያለሽ ያልከኝ፣ አንተ ነህ ተስፋ የሰጠኸኝ። እግዚአብሔር የሰጠውን ስጦታ መልሶ የሚወስድ ከሆነ ለምን ሰጠኝ? ለምን አሳየኸኝ? ለምን አስደሰትከኝ? እያለች ነው። በእነዚህ ቃላት ውስጥ እጅግ ጠንካራ መልእክት አለ። እግዚአብሔር የሰጠንን ስጦታ የምንጠይቅበት መብት አለን። አምላኬ ሆይ የጀመርከውን ጨርስ፣ የሰጠኸኝን አትውሰድብኝ፣ የከፈትከውን አትዝጋብኝ ብሎ የመጠየቅ መብት። ኤልሳ የነገሩን ክብደት ተረዳ። ይህ ተራ ሕመም አይደለም፣ ይህ የሞት ጉዳይ ነው። ቃሉ መሬት ሊወድቅ አይገባም። ወዲያው ለጊያዝ ትእዛዝ ሰጠ። ወገብህን ታጠቅ፣ በትሬን በእጅ ይዘህ ሂድ። ሰውም ብታገኝ ሰላም አትበል፣ ሰውም ሰላም ቢልህ አትመልስለት። በትሬን በልጁ ፊት ላይ አኑረው አለው። ኤልሳ መጀመሪያ የሞከረው የርቀት ተአምር ነው። በትሩን ልኮ እንዲፈወስ ፈለገ። ሰው ብታገኝ ሰላም አትበል ማለቱ ጉዳዩ አስቸኳይ ስለሆነ ጊዜ እንዳያጠፋ ነው። በትሩ የስልጣን ምልክት ነው። ግን እናትየው በዚህ አልረካችም። በትሩ እንዲሄድላት አይደለም የፈለገችው። እርሷ የፈለገችው ነቢዩ ራሱ ነው። በትሩ ኃይል አለው፣ ግን በትሩ ፍቅር የለውም። በትሩ ስልጣን አለው፣ ግን በትሩ አይራራም። እርሷ የምትፈልገው ነቢዩ ነው። እናም በእግዚአብሔር ሰው ፊት ቆማ የመጨረሻውን የውሳኔ ቃል ተናገረች። ሕያው እግዚአብሔርን በሕያው ነፍሴ እምላለሁ አለቀ። ይህች ሴት አልለቅህም አለች። ያዕቆብ ሲታገል ካልባረከኝ አልለቅህም እንዳለው አይነት ነው። በትርህን አትላክብኝ፣ ሎሌህን አትላከው፣ አንተ ራስህ ካልሄድ እግሬን አላነሳም አለች። ይህ እልህ አይደለም፣ ይህ እምነት ነው። መፍትሄው ያለው እግዚአብሔር ዘንድ ብቻ መሆኑን ማመን ነው።
ኤልሳም የሴቲቱን ጽናት ሲያይ ሌላ አማራጭ አልነበረውም። ተነሳ፣ ከእርሷም ጋር ተከተላት። አሁን ጉዞው ተቀይሯል። ቅድም ሴቲቱ ብቻዋን ነበር የምትሮጠው። አሁን ግን የሞትና የሽረት ባለቤት የሆነው የእግዚአብሔር ነቢይ አብሯት አለ። ወደ ሱነም የሚደረገው ጉዞ የትንሣኤ ጉዞ ሆነ። ነገር ግን አንድ ጥያቄ እንጠይቅ። በትር ይዞ የሮጠው ጊያዝ ቀድሞ ደርሷል። በትሩን በልጁ ፊት አኑሯል። ታዲያ ምን ተፈጠረ? መጽሐፍ ቅዱስ ድምፅ አልነበረም መስማትም የለም ይለናል። በትሩ አልሰራም። ለምን ይሆን? ምክንያቱም እግዚአብሔር ተአምሩን በሩቅ መቆጣጠሪያ ሳይሆን በቅርብ ንክኪ፣ በጥልቅ ጸሎትና በፍቅር ሙቀት ሊያደርገው ስለፈለገ ነው። የሞተው ልጅ የሚያስፈልገው በትር ሳይሆን የሰው ሙቀት፣ የሰው ትንፋሽ፣ የጸሎት ኃይል ነው። ኤልሳ ወደ ቤቱ ገባ። ነገሩ አልለቀቀም። ጊያዝ ያኖረው በትር ተአምር አላመጣም። ምክንያቱም ሞት በበትር የሚገሰጽ ጠላት አይደለም። ሞት የሚሸነፈው በሕይወት ንክኪ ነው። ኤልሳ በቀጥታ ወደ ሰገነቱ ክፍል ወጣ። እዛ በእርሱ አልጋ ላይ የሞተው ሕፃን ተጋድሟል። ያ ንቆ የነበረ ልጅ፣ ያ ቤት ያሞቀ ልጅ አሁን ቀዝቅዞ እንደ ድንጋይ ደርቆ በነቢዩ አልጋ ላይ አለ። ኤልሳ መጀመሪያ ያደረገው ነገር ቢኖር በሩን መዝጋት ነው። ሁለቱ ብቻ ነበሩ። በሩንም ዘጋው፣ ወደ እግዚአብሔር ጸለየ። ይህ የትግል ሰዓት ነው። ይህ በእግዚአብሔርና በነቢዩ መካከል የሚደረግ ንግግር ነው። የሕፃኑን ነፍስ ከጠራው ከእግዚአብሔር ጋር መነጋገር ጀመረ። ጸሎቱ ምን እንደነበር መጽሐፉ አይናገርም። ነገር ግን የልብ ሙግት እንደነበረ ግልጽ ነው። ጌታ ሆይ ይህንን ልጅ የሰጠኸው ስምህን እንድታስጠራበት እንጂ እንድትወቀስበት አይደለም ብሎ እንደጸለየ መገመት አያዳግትም። ከጸሎት በኋላ ግን ኤልሳ ያደረገው ነገር እጅግ አስደናቂና እንግዳ ነው። ተነሳ፣ ወደ አልጋው ወጣ፣ በሕፃኑም ላይ ተኛበት። አፉን በአፉ ላይ፣ ዓይኑን በዓይኑ ላይ፣ እጁን በእጁ ላይ አድርጎ በላዩ ተዘረጋ። ምን አይነት አሰራር ነው! ይህ ምትሃት አይደለም። ይህ የሕይወት ንክኪ ነው። ውጤቱስ ካልን የሕፃኑ ሥጋ መሞቅ ጀመረ። ተመልከቱ፣ ወዲያውኑ አልተነሳም፣ ወዲያውኑ አልሮጠም። ነገር ግን ቅዝቃዜው ለቀቀ፣ ሙቀቱ ተመለሰ። ሞት እንደ በረዶ ነው። የነቢዩ ጸሎትና ሙቀት ደግሞ እንደ ፀሐይ ይህንን በረዶ አቀለጠው። ተስፋ አለ፣ ግን ሥራው አልተጠናቀቀም። ኤልሳ ወረደ፣ በቤት ውስጥ ወዲያና ወዲህ ተመላለሰ። ለምን ካላችሁ ይህ መንፈሳዊ ምጥ ነው። አንዲት እናት ልትወልድ ስትል በምጥ እንደምትጨነቅ ነቢዩም የዚህን ልጅ ነፍስ ከሞት መንጋጋ ለመንጠቅ በመንፈስ እየታገለ ነው። መመላለሱ የትዕግሥትና የጥበቃ ምልክት ነው። በአንድ ጊዜ ሁሉም ነገር ላይሆን ይችላል። ነገር ግን እግዚአብሔር እየሰራ ነው። እንደገና ተመልሶ ወጣ። አሁን የመጨረሻው ምዕራፍ ነው። እንደገና በላዩ ላይ ተዘረጋ። ሙቀቱ ወደ እሳትነት ተቀየረ። የቆመው ልብ እንደገና መምታት፣ የደረቀው ሳምባ እንደገና አየር መሳብ ጀመረ። በድንገት በዚያ ጸጥታ ውስጥ ድምፅ ተሰማ። ልጁ ደጋግሞ አስነጠሰ። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 7 ጊዜ አስነጥሶ ዓይኑን ገለጠ። ለምን 7 ጊዜ? በመጽሐፍ ቅዱስ 7 ቁጥር የፍጹምነት ምልክት ነው። አሁን ሞት ሙሉ በሙሉ ተሸንፏል። በከፊል የዳነ ሳይሆን ፍጹም ጤነኛ ሆኖ ነው የተነሳው። ማስነጠስ ደግሞ የጭንቅላት ጤንነትና የማስተዋል መመለስ ምልክት ነው። ያ ራሴን ያለው ህመም በአፍንጫው በኩል ተወገደ። ዓይኑን ገለጠ፣ ጨለማው ጠፋ፣ ብርሃን መጣ። ኤልሳ ድምፁን ከፍ አድርጎ ጊያዝን ጠራው። ሱነማዊቷን ጥራት አለው። ሴቲቱ መጣች፣ በሩ ላይ ቆመች። ልብ በሉ አሁንም ውጤቱን አታውቅም። በሩ ተዘግቷል። ነቢዩ ግን አንድ ቃል ተናገረ። ነይ ልጅሽን አንሺ። ይህ ቃል እንዴት ያለ አስደሳች ቃል ነው! ሬሳውን ቅበሪው አልተባለችም፣ አልሆነም አልተሳካም አላላትም። አንሺው አላት እንጂ። ሴቲቱ ወደ ውስጥ ገባች። አልጋው ላይ የተቀመጠውን ዓይኑን እያርገበገበ ያለውን ልጇን አየችው። ሞቶ የነበረው አሁን ግን ሕያው ሆኗል። ምን አደረገች አትሉም? ሮጣ ልጇን አቀፈች፣ ሳመችው። በፍጹም የሱነማዊቷ ሴት ቅድሚያ የምትሰጠው ነገር ይለያል። ገብታም በእግሩ ላይ ወደቀች፣ እስከ ምድርም ድረስ ሰገደች። መጀመሪያ ልጇን ለሰጣት ጌታ ክብር ሰጠች። መጀመሪያ ተአምሩን ላደረገው አምላክና ለነቢዩ ምስጋና ቀረበች። ስጦታው ላይ ከመውደቃችን በፊት ሰጪው ላይ መውደቅ የባለ ራእይ ሰዎች ምልክት ነው። ምስጋና የእምነት ማኅተም ነው። ከዚያም ልጇን አነሳች፣ ወጣችም። ቅድም ስትመጣ